በመቀጠል ቀጣዩን ሀያሲ በተሰጣቸው ሰዓት መጨረስ ስላለባቸው ሰዓታችን በጣም መጠቀም ስላለብን ነው። ከመጥራቴ በፊት የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ የዶክተር ቹቹ አለባቸውን 100 መጽሐፍ ወስዷል። አመስግኑልን። ሌሎችም ቢሮዎች በርካታ ከፍተኛ የመንግስት የስራ ኃላፊዎች አመራሮች አላችሁ። መጎትጎት አይደለም ግን አስባችሁበት የዶክተር ቹቹ መጽሐፍ ለክልላችን ብቻ ሳይሆን በመላ ኢትዮጵያ እንዲሰራጭ ሁላችንም የበኩላችን እንድንወጣ ለማለት እወዳለሁ። በመቀጠል ሀያሲው ወደ መድረክ መጋበዛቸው ይሳቸውን የሚያቀርቡልኝ የመጀመሪያ ዲግሪያቸውን በፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ የተመረቁ ናቸው ከአዲስ አበባ ዩኒቨርሲቲ። ሁለተኛ ዲግሪያቸውን በማስተርስ ኦፍ አርትስ ኢንተርናሽናል ሪሌሽንሺፕ ከአሁን ከአዲስ አበባ ዩኒቨርሲቲ ግራጁዌት አድርገዋል። ፒኤችዲያቸውን ወይም ዶክትሬታቸውን ደግሞ በፖለቲካል ሳይንስ እና ኢንተርናሽናል ስተዲስ ከባህር ዳር ዩኒቨርሲቲ ያገኙ ተመራማሪ ምሁር ናቸው። በዚሁ አጋጣሚ ከ20 ዓመት በላይ ያልተናነሰ በባህር ዳር ዩኒቨርሲቲ የማስተማር የምርምር እና የአመራርነት አገልግሎት ያላቸው ናቸው በከፍተኛ እና በላቀ ደረጃ። እኚህ ምሁር ምናልባትም ቁጥር እንዳያንስ እንጂ ከ16 በላይ በተለይም በውሃ ዋተር ገቨርናንስ ኤንድ ጂኦፖለቲክስ ሪሌትድ ኤሪያስ ላይ ከ16 በላይ አርቲክሎችን ዓለም አቀፍ ጆርናሎች ላይ ያሳተሙ ምሁርና ተመራማሪ ናቸው። እኚህ ምሁርና ተመራማሪ የተከዜ ፖለቲካን ሁለተኛው ሀያሲ ሆነው መድረክ ላይ ይቀርባሉ። ዶክተር እምቢያለ በየነ አድማሱን በታላቅ ክብር ወደ መድረክ ሸኙ። መጀመሪያ ማመስገን የምፈልገው ዶክተር ቹቹን ነው። እዚህ በጣም ቁልፍ በሆነ ጉዳይ እንደ ኢትዮጵያ በዚህ በምርምር ዙሪያ በተነሳ ጉዳይ ያሰባሰብከን በጣም አመሰግናለሁ። ሁለተኛ ይህንን መጽሐፍ እንዳነበው ደግሞ ስለጋበዛችሁ በጣም አመሰግናለሁ። በእውነቱ ብዙ ነገር ያገኘሁበት። በጥቅሉ ግን ኢትዮጵያ እስካሁን ያለችበት መንገድ በተለይ የዚህ በምሁራን አካባቢ ያልተሄደበት መንገድ አለ። እኔ አንተ የተጠቀምኩ አማርኛ ብዙ ስለከበደኝ በማውቀው ነው የማወራው ያለው ማለት። ስለዚህ ጂኦፖለቲክስ የኢትዮጵያ ወሳኝ ጉዳይ ነው። እስካሁን የመጣንባቸው በሽታዎች በሙሉ ከጂኦፖለቲክስ ጋር የተገናኙ ነው። መሪጌታ እንዳሉት የፖለቲካ ኢኮኖሚ አለ። ይሄ የጂኦፖለቲክስ መጽሐፍ ነው። እነሳቸው ደግሞ አላን እንከራከራለን ለምን እንደዛ እንደሚያደርጉ ማለት። ስለዚህ ኢትዮጵያ በታሪኳ ያለፈችባቸው ጦርነቶች በሙሉ የጂኦፖለቲካል ካልኩሌሽን ውጤቶች ናቸው። የዚህ የጂኦፖለቲካል ደግሞ ማዕከሉ የኔ ዋተር ገቨርናንስ ኤንድ ጂኦፖለቲክስ ኢን ዘ ናይል ቤዚን ነው የሰራሁት ፒኤችዲ እና አንዳንድ መሰረታዊ ነገሮች አሉ ኢትዮጵያን በጂኦፖለቲክስ አፍረው የያዟል። አንደኛ ጸጋ ናቸው፣ ሁለተኛ ደግሞ ፈተና ናቸው። የመጀመሪያው አባይ ነው። አባይ ስንል ግን ተከዚ ያለ የአባይ ያለ ባሯኮቦ አጠቃላይ ናይል የሚባለው 86% ውሃ ኮንትሪቢዩት የሚያደርግ አንደኛ የኢትዮጵያ ጸጋ ነው፣ ሁለተኛ ደግሞ የኢትዮጵያ በሽታ ነው። ብዙ ነገሮችን ያየነው በዚህ ምክንያት። ሁለተኛው የኢትዮጵያ በሽታ እና ጸጋ ቀይ ባህር ነው። ስለዚህ ኢትዮጵያን ቀይ ባህር እንዳትደርስ የማድረግ ከፍተኛ የሆነ እዚህም ላይ በተለያየ መልኩ የተገለጹ ጉዳዮችን ነው ሰብሰብ አድርጌ ይገኛል። ሶስተኛው ማነው? አድዋ።
አድዋ ጸጋ ነው እንደገና በሽታ ነው። ዶክተር ቺቹ ላይ በብዙ መልኩ ይጠቅሰዋል። እስከ በአራቱም ክፍሎች ይጠቀሳል። አድዋ ቀጥታ አይደለም የተጠቀሰው። የአድዋን ሽንፈት ከቀመሱ በኋላ ብዙ ትርክቶች ፋብሪኬት የተደረጉት ከዛ ነው። ትርክቶችን ፋብሪኬት ማድረግ ብቻ አይደለም፣ ትርክቶቹ እንዴት አድርገው ይቀጥላሉ፣ እንዴት ነው ሰስተነብል ሆነው ራሳቸውን ኢትዮጵያን እያተራመሱ ሊቀጥሉ የሚችሉት የሚለው የተሰራ በዛ ነው። ይሄ ጨቋኝና ተጨቋኝ የሚለው ፋብሪኬት ያደረገው ከአድዋ በኋላ እንደውም እዛ አሁን በእንግሊዝኛ በኦሮምኛ ጽፈው የበተኑትን በትግረኛ ጽፈው የበተኑትን አኔክስ ሲሆን ደግሞ ይሄንን የበለጠ ይጨምረዋል። በኦሮምኛ ጽፈው ከአማራ ነፃ ልናወጣችሁ ነው የመጣ ነው። በትግረኛ ጽፈው ከአማራ ትግሬዎች ደግሞ ልናወጣችሁ ነው። ስለዚህ ይሄ አሁን ይሄ ሁሉ በሽታ ያመጣብን ነገር ከአድዋ የተወለደ አድዋ መጀመሪያ እንደዛ ነው። ቀይ ባህርና አባይ ወሳኝ ናቸው። ወደ አድዋ መጡ። አባይ ባይኖር ኖሮ አድዋ አይኖር ነበር። ስለዚህ ያ ሪሶርስ ነው ወደዚህ ያመጣል። ይሄን የሶማሊያ ጦርነት አይኖርም ነበር። ያባይ ከኤርትራ ጋር የገባነው ጦርነት አይኖርም ነበር። ይሄ ሪሶርስ ባይኖር የሰሜኑ ጦርነት አይኖርም ነበር። እንደና አሜሪካ እኮ 13 ጊዜ ተሰብስበዋል። በዛ ጊዜ በነበር ሰባዊ መብት እንትን ብሏቸዋል። እና አራተኛው ዋናው ማዕቀፉ ምንድነው? እነዚህ የወለዱት ከነዚህ የተመጣው ፓን አፍሪካኒዝም። ኢትዮጵያ የአፍሪካ ሞዴል ናት፣ የአፍሪካ መሪ ናት። ስለዚህ የአፍሪካን ሀብት ለመቀራመትና ቀጣይነት ባለው ለመዝረፍ ይሄ አስኳል የተባለውን ሀገር ማድከም ያስፈልጋል ማለት ነው። እና እነዚህም ከሞላ ጎደል አንዳንዶቹን ደግሞ በጥልቀት የተተነተነበት መጽሐፍ እና አንደኛ ጥልቅ በመሆኑ ሁለተኛ ደግሞ ለዚህ አዲስ ጂኦፖለቲክስ አዲስ ነው። አሲንክ አዲስ አበባ ላይ ፕሮፌሰር ተስፋዬ ታፈሰ አለ ትንሽ ማለት ብሏል። ፕሮፌሰር ያዕቆብ ላይ የተወሰነች ጂኦፖለቲካል አንድ ሴክሽን አለ እንጂ ወሰን በዚህ በጂኦፖለቲካል ፐርስፔክቲቭ አልሰራንም እስካሁን። እኔ ባነበብኩት ጂኦፖለቲክስ፣ ጂኦኢኮኖሚክስ እና ጂኦስትራቴጂ መሬት ነክ ያየሁት ባንተ መጽሐፍ። ጂኦፖለቲክስ ስለ ፓወር ነው። እንዴት አድርጌ ነው ላንተ ተጠቅሜ ፓወርፉል መሆን ኢንፍሉዌንስ የምፈጥረው። ጂኦኢኮኖሚክስ ስለ ምጣኔ ሀብት ነው። ምጣኔ ሀብቱን እንደው በደንብ አድርገህ ነው የጻፈው። እና ወልቃይት ያ ቅድም መሪጌታ ሲሉ አማራን ብሔርተኝነት እዛ ጽሑፉ ላይ ያለ እንደ ሁለት አማራጭ አርጎ አቅርቦታል። የበለጠም ቢያውቀው የበለጠ አማራ ብሔርተኝነት ያድጋል። ይሄን ብናውቅ እኔ እንኳን እዛ እኔ ማስተርም የፒኤችዲ እና ላይ የሰራው ናይል ስሰራ ተከዚያል። በዚህ አንተ ባልከው መሰረት በተለይ እነዚህ ናቹራል ሪሶርሱ የተከዚን እዛ የወልቃይት ጠገዴ ያለውን ሰሊጡ እዛ ላይ ያለውን ጥጡ እዛ ላይ ያለውን ወርቁንና ሌሎች ሚነራሎች የጠቀስካቸው በዛ ዲቴል አይቸው አላና በዲቴል ነው ያ ፖለቲካል ኢኮኖሚ ማነው ጂኦ ኢኮኖሚክስ። ጂኦ ስትራቴጂ ደግሞ እነዚህን ሁለቱን ኮምባይን አድርጎ ልክ ፖሊሲ ብለን ስትራቴጂ እንደምንል ይሄ ፕላን ነው። ስለዚህ ይሄ ጂኦ ኢኮኖሚክስ ካለ ይሄ ጂኦ ፖለቲክስ ካለ እንዴት አድርገን ወደ መሬት እናወርደው፣ ከዛ የኢትዮጵያን ፓወር ከፍ እናድርገው፣ የኢትዮጵያን ሉዓላዊነት እናረጋግጠው፣ የኢትዮጵያን ልማት እናረጋግጠው፣ የኢትዮጵያን ሰላም እናረጋግጠው በሚል በእነዚህ በሶስቱ ፍሬምወርክ
በደንብ አድርጎ መጽሐፉ የተዳሰሰ ቅድም አሁን እንደ ያው በመጽሐፉ በጣም ይሄ ምንድነው ያሉት ገጽ ስታነቡ ዋናው ከመድረሳችሁ በፊት ያሉትን አንዋቸው እንደሌላው መዳረሻ አይደለም ዋና ሰብስታንስ ያላቸው ቀዳሚ ቃል ዋናው ቃል ዋናው ይሄ አስኳሉ ዛሬ ተቀምጧል ይሲ አሜሪካ ቬንዙዌላ ስገባ ምን ታረግ ነው የገባው ጂኦፖለቲክስ እኮ ነው ይዟት የገባው ጂኦኢኮኖሚክስ ነው ቬንዙዌላ በዓለም ላይ አንደኛ የኦይል ሪዘርቭ ያላት ሀገር ነው ስለዚህ አሁን ዛሬ የሚሸጥ ማን ነው አሜሪካ ነው የቬንዙዌላ ነዳጅ የሚሸጠው ሁለተኛው ሀገር ማን ነው ሳውዲ አረቢያ ሶስተኛው ማን ነው ኢራን ኢራን አሜሪካ ለምንድን ነው የመጣችው ጂኦፖለቲክስ ነው ይዟት የመጣ ስለዚህ ኢራን ሁለት ነገር ያላት ሆርሙዝ አለ ነዳጅ አለ ሌላው የአጠቃላይ የመካከለኛው ምስራቅ እንዳለ ማለት ነው እና እዛ አካባቢ ይሄ ቲዎሪቲካል እና አናሊቲካል ፍሬምወርክ የተጠቀምከው እንደ ፖለቲካል ሳይንስ ምንድነው ይሄ ኮንሰፕት ጽንሰ ሐሳብን በደንብ ለዛ በሚመጥን መልኩ ዲፋይን ማድረግ ወሳኝ ነገር ያንን ያደርገው ምንድነው አሁን ለምሳሌ ብሔራዊ ደህንነት ስንል ምን ማለት ነው ኮንሰፕቱን ራሱ ፋዘሩ ማን ነው የዛ ኮንሰፕት ማን ነው መጀመሪያ የተጠቀመው ከዛ ከዚህ የተፋሰስ ደግሞ ምን ማለት ነው በሚል ተርቆ ነው በርካታ የፖለቲካል ሳይንስ እንደ ዋናውና ምንላቸው ኮንሰፕቶች እዚህ መጽሐፍ ውስጥ አሉ ጽንሰ ሐሳቦች ማለት እሱ ብቻ አይደለም በዚህ ኤሪያ ላይ በጣም ወሳኝ የምንላቸው ቲዮሪዎች እሱ ሌላ ኮንሰፕት ሰጥቷቸዋል ቲዮሪዎቹ በተለይ የሄርትላንድ ቲዮሪ ነው ዩክሬን ላይ የሁሉ ጦርነት እንዲመጣ ያደረገው ዩክሬንን የተቆጣጠረ ዓለምን ይቆጣጠራል ነው ያ ቲዮሪ ዩክሬን ስትታመስ አልታመስም በጣም ነው የታመሰው ከዛ የኛው ይሄ ስትራቴጂክ የሆነው ኢራን አካባቢው ላይ ሆርሙዝ እንትሲ ምን ያህል ላይፋችን መስቀል እንዳለ ትሪላና በዛ በደንብ አድርጎ ተጻፈ እና አላማው ፋይዳው በደንብ ዛሬ ተቀምጧል ያንን አክቲቭ አድርጓል እና እነዚህ አራት ክፍሎችና ከማጠቃለያው ጋር ቅድም የተባሉት እና በተለይ ደህንነትን ሴኩሪቲ የሚባለው እና ሴኩሪቲ ምንድነው ያለው የሰብአዊ ሴኩሪቲ ያለ ማለት ሂውማን ሴኩሪቲ ምንድነው ከዛ ናሽናል ሴኩሪቲ ሲባል ምንድነው ከዛ ሪጂናል ሴኩሪቲ ምንድነው ከዛ ቤዚክ ሌቭል ያለው ሴኩሪቲ ሁሉ ዲፋይን ያደርጋል መገለጫዎቹ ሁሉ ያስቀምጣል ማለት ነው ከዛ እዚህ ላይ ሄዶ ራሱ በኮንሰፕት ይሄ ዲሞግራፊ ላይ የተያያዙትን ይሄ ዲሞግራፊክ ኢንጂነሪንግ እና የማንነት ኢንጂነሪንግን በደንብ ሰፊ ቃላትን አሲንክ ይሄንን አንብበን ስንወጣ ጂኦፖለቲክስ ጂኦኢኮኖሚክስ እና ጂኦስትራቴጂ በእርግጠኝነት በደንብ አድርገን ይገባል አንደኛ ኮንሰፕቱ ይገባል ሁለተኛ ያቀጠና ደግሞ ለኢትዮጵያና በተለይ ደግሞ ለኛ ክልል ምን አይነት አስፈላጊ ክልል እንደሆነ አማራም ከዚህ በላይ አማራ እንደሚሆን ያንን ከተረዳን ማለት ነው እሱ ቅድም መሪጌታ ሲጠቅሱ ያሉት አለ ከለውጡ በኋላ መፍትሄ ወደ ኋላ ማፈግፈግ ላይ እንግዲህ መጥቀስ አልፈለግም ለምንድን ነው ከዛ ለመፍትሄው የተፈራው ሚለው ዝም አልተጠቀሰ እና ስቲል ኤክስተርናላይዝ አድርገናል ቲፒኤል አድርገናል ግን ያ የሆነው ይመስለኛል ሁለት ነገሮች በጂኦፖለቲክስ ጠቅሷል ዶክተር ሽቱ አንደኛው ኤክስተርናል ጂኦፖለቲክስ ነው ሁለተኛው ዶሜስቲክ ጂኦፖለቲክስ እና ዶሜስቲኩን በደንብ ኮንሴፕቹዋላይዝ እና ኦፕሬሽናላይዝ ስላላረገው ይመስለኛል እነዛን ፓርቶቹ እና ቀጣው ላይ በዛ ግባብ ትንቢል ጥሩ ነው የሚላል ይሄ እንዲገባን ነው ባይዘይ ሆርሙዝን እና ወልቃይት ጠገዴ ተፋሰሱን ያገናኘው እንዲገባን ነው አንደኛ አሁን ያለ ግሎባል ፋክት ነው እኛ ለዳይጣፉ እኛ ዩኒቨርሲቲ ሰርቪስ ነው የመኪና ሰርቪስ ስለዚህ ስለ ሆርሙዝ ለኤቭሪዋን ያውቃል እና ይሄ ኮምፓሪዥኑን የሰራህበት መንገድ በጣም ሳይንቲፊክ ነው በጣም ገላጭ ነው
ስለዚህ በዛ ልክ እዛ እንደተታለቀው ሁሉ ይችን አካባቢ ያለቀ ኢትዮጵያን እንደሚያውቅ አጠቃላይ አባይን እንደሚያውቀው አጠቃላይ የአፍሪካ ቀንድና እስከ ቀይ ባህር ድረስ የተሳሰረበት መንገድ እንዲሁም እነዚህ ብዙ ሀገራት መጥተዋል። የሚሊተሪ ቤዝ በተለይ ጅቡቲ ላይ ያስቀምጠዋልና ያንን በደንብ ሰፋ አድርጎ የገለጸበት አግባብ እኔ በጣም በጥሩ ሁኔታ ነው። እኔ ብዙ ሪዘርቬሽን የለኝም፣ ግን ለዚህ እኛ ላይ ዝለላ ነው ለምናነበው ወልቃይት፣ ጠገዴ፣ ጠለም፣ ሁመራ ምንድን ነው? በፖለቲካ ምንድን ነው? በኢኮኖሚ ምንድን ነው? በስትራቴጂስ ምንድን ነው የሚለው በደንብ እንድንረዳው በደንብ እንድንገነዘበው አድርጎ የተሰራ እዚህ ላይ የሚሻኮቱት እነማን ናቸው የሚለው በደንብ አድርጎ ማን ነው እዚህ ላይ ከተፋሰስ ቅድመር እየታቻለ ከተፋሰሱ አንስቶ እስከ አሜሪካን እስከ ግሎባል አክተርስ ድረስ በተለያየ መንገድ ፍላጎታቸው ምንድን ነው? የፖለቲካ ፍላጎታቸው ምንድን ነው? የኢኮኖሚ ፍላጎታቸው ምንድን ነው? ስትራቴጂክ የሆናቸው ኢንተረስትስ ምንድን ነው? እና ይህንን ለመሳብ ኢትዮጵያ ሶስት እንደተከዜ ተፋሰስ ሶስት የስትራቴጂክ ሀብቶች አሏት። ጂኦ ስትራቴጂክ ሪሶርስስ አንደኛው ቶፖግራፊ ነው። የተከዜ ሸለቆ አለ፣ ተራራው አለ። ያ ቶፖግራፊ ምን ሆነ? ናቹራል ዲፌንስ ሆነ፣ መከላከያ። ሌሎቹ ፓርት እንደዚህ አይነት አላቸው። ሁለተኛው ያስቀመጠው ይሄ ወሰን ተሻጋሪ ወንዞች ነው። ባይዞ ኢትዮጵያ ምንድነው ለዋተር ታወር ኦፍ ኢስት አፍሪካ ምን ማለት ነው? ኢትዮጵያ ውሃ በውሃ ናት ማለት አይደለም። ኢትዮጵያ ጎረቤቶቿን የምታጠጣ አገር ናት ለማለት። ኢትዮጵያ ሶማሊያን ታጠጣለች፣ ለኬንያ ትሰጣለች፣ ለደቡብ ሱዳን፣ ሳውዝ ሱዳን፣ ግብጽ ብዙ ሀገሮች ያን በማልዋ ነው ለዋተር ታወር ኦፍ ኢስት አፍሪካ የተባለው የውሃ ማማ የሆነችው ወደ ሌሎቹ የሚፈሰው ውሃ እንጂ እኛ ብዙ ውሃ ኖሮን እንዳልሆነ እንትን ቢል ማለት ነው። ሶስተኛው ያስቀመጠው ዲሞግራፊ ነው። በጂኦፖለቲክስ ዲሞግራፊ ወሳኝ ዩኒት ኦፍ አናሊሲስ ህዝብ አዘ ቻይና ያደረገው አንዱ ህዝብ ነው። በእርግጥ አንተ ባላ ብጠይቅ የማን አሁን ወዘራፕና ማልተስ በዲሞግራፊ የተለያየ አቋም ያላቸው። ማልተስ ፖፑሌሽን አደገኛ ነው። ዛሬ ፋሚሊ ፕላኒንግ ኦል ዲስ ምንለው በ1786 የተጻፈ መጽሐፍ ነው። ማልተስ ፖፑሌሽን ኮንትሮል መደረግ አለበት የሚል አይ ወዘራፕ ደግሞ ፖፑሌሽን አሴት ነው። መጨነቅ ያለብን የፖፑሌሽኑን ኳሊቲውን መጨመር ላይ ነው የሚል እንትና። ስለዚህ እነዚህን እንደ ጂኦፖለቲካል ሪሶርስ ወስዶ በደንብ ትንታኔ ሰጥቶባቸዋል ማለት ነው። እና ይሄ ጂኦፖለቲክስ እንግዲህ ከተነሳበት ጀምሮ ረጅም ጊዜ ነው የቆየው። 1891 ጀምሮ አትሊስት እንደ ኮንሰፕት አለ። እኛ ጋር ግን አልገባም ኮንሰፕቱ እና በዛ የተጀመረ እስከዛሬ ብንዘገይም በዚህ ልክ በዚህ ደረጃ በኮንሰፕት በቲዎሪ በተግባር እና እስከ መፍትሄ ሀሳብ ድረስ ማቅረብ የሁሉ ጊዜ ማግኘት በዚህ ልክ ኮሚትድ መሆን ብዙ መጽሐፎች አይተናል፣ የውጮችንም የሀገር ውስጥ እና እኔ በጣም ወድጀው ነው ያነበብኩት። ሁሉንም ነው ያነበብኩት። እኔ ስቲል ካልደገምኩት በዛ ኤሪያ ላይ ያለውን ዳይጀስት አላረኩም እና ቆንጆ ነው። ይሄን የምንላችሁ እዚህ ያለን ሰዎች ማንበብ አለብን። ሌሎቹንም ሰዎች ደግሞ እኔ እንደውም ሲሚናር ተዘጋጅቶ ራሱ ሌክቸር ያደርጋል። ስቴት ዩኒቨርሲቲ ያን መድረክ አዘጋጅቶ ሰፋ ያለ ከባህር ዳር ዩኒቨርሲቲ በዛ አይነት ቢሆን ጥሩ ነው የሚል ነው ያለኝ። ቅድም እንግዲህ የመሪጌታ በደንብ እያንዳንዱን ርዕስ 19ኞችንም ምዕራፎች
አራቱ አሁን እኔ ጂኦፖለቲክስ ላይ አራቱን ባንድ ነው ጂኦፖለቲክስ ብየዛው ውስጥ ነው ያለው ለምሳሌ እኔ ጂኦፖለቲክስ ኤንድ ናሽናል ሴኩሪቲ የሚባል ማስተምረው ኮርስ አለ ስለዚህ ጂኦፖለቲክስ አለ እዛው ውስጥ ናሽናል ሴኩሪቲ አለ እዛው ውስጥ አይደንቲቲ አለ እዛው ውስጥ ካልቸር አለ እዛው ውስጥ ዲሞግራፊ አለ እዛው ውስጥ ዲፕሎማሲ ክላይሜት ቼንጅ ማክባሪያ ይላል እና ይሄ ክላሲካል ጂኦፖለቲክስ ሆኑትናልና እዚህኛው ላይ ይሄ ክሪቲካል ጂኦፖለቲክስ የሚባለው መተርጎም ላይ ይሄ ትርክት መፍጠር ላይ ፎከስ ያደረገውን እንዴት አርጎ ትርክቶቹ በተለይ ማንነትና ማንነትን ከመሬት ጋር እንዴት ሆኖ እንደተያያዘ እና ውስብስብ እንዳደረገው ጉዳዩ የገለጽኩበት መንገድ በጣም ጥሩ ነው የሚል ነው ያለኝ እኔ መጨረሻ ነው ይሄ መጽሐፍ በጣም እነዚህ የኃይል እንግዲህ ኃይል ፓወር ሲባል ያው አንዱ ወሳኝ የሚባለው ፖለቲካል ሳይንስ ፓወር ስቴት የሚያስብለው ፓወር ነው አሁን የፖለቲካል ሳይንስ ዩኒት ኦፍ አናሊሲስ ስቴት ነው ግን ስቴት የሚሆነው መቼ ነው ፓወርፉል ከሆነ ይሄ በተለይ የሪያሊዝም ስኩል ኦፍ ቶት በደንብ ሰፋ አድርገን የተቀሰበትና የተከዜ እነዚህ የፓወር አምዶችን የተከዜ ላይ የተቀመጡት ባይዘው ለኢትዮጵያ አጠቃላይ ይሆናል ለሌላ ሳይንሳዊ ዲስኮርስ ይሆናሉና ጊዜ እንትን እንዳለን እኔ ጠንካራ ሆኖ ያገኘሁበትን የተወሰነ ለማለት የመጽሐፍ አንዱ በዚህ መጽሐፍ ከመጀመሪያው ኮንሰፕት እስከምጨምሩ ድረስ ብዙ ቲዎሪዎችን ታገኛላችሁ አይዴንቲቲ ላይ ስትሄዱ ከአይዴንቲቲ ጋር የተገናኘ ቲዎሪ ታገኛላችሁ ናሽናል ሴኩሪቲ ጋር ስትሄዱ ከዛ ጋር የተገናኘ ቲዎሪ ታገኛላችሁ ጂኦፖለቲክስ ላይ ስትሄዱ ስለዛ ታገኛላችሁ ፓወር ላይ ስትሄዱ ስለዛ ቲዎሪ ታገኛላችሁ ስለዚህ ቲዎሪ ብቻ አይደለም ቲዎሪው እንዴት ነው እዛ ከዚህ ሰብዚም ውስጥ የተንጸባረቀው የሚለው ያስረገጥክበት መንገድ የዚህ መጽሐፍ አንዱ ኳሊቲ ነው የሚላል ሌላው እንግዲህ እንደቀደም እንዳልኩት እስካሁን ጂኦፖለቲክስ እነዚህ ሶስቱ በደንብ የተጻፉት ነገሮች ኢትዮጵያ ውስጥ ትኩረት አላገኙ ስለዚህ በደንብ ትኩረት እንዲያገኙ ለፖሊሲ አውጪዎችም ለምሁራንም በሶስቱ ረድፎች በጂኦ ስትራቴጂ በጂኦ ኢኮኖሚክስ በጂኦ ፖለቲክስ እነዚህ በተናበበ አግባብ ፕሬዘንት ያደረክበት በጣም ቆንጆ ነው የሚል ነገር አለ አንድ አጠቃላይ ኮንሴፕቹዋል ማፑ ማለት ኮንሰፕቶቹን ዲፋይን ያደርጋቸዋል መጀመሪያ ከዛ ከዚህ ላይ ሲመጡ ምን ማለት ነው ኦፕሬሽናላይዜሽኑ በጣም ቆንጆ ነው ይሄ አክተር አናሊሲስ አክተር ስቴክሆልደር አናሊሲስ ያደረገበት በየቦታው አለ የሴፓሬት የሚያስቀምጥበት በጣም ጥሩ ጎን ነው ማለት ነው ሌላው ይሄንን ተፋሰስ አባይ ጋር ያገናኘበት ያው የአባይ አንዱ ነው ከአፍሪካ ቀንድ ጋር ያስተሳሰርክበት ከቀይ ባህር ጋር ያስተሳሰርክበት በጣም ስትሮንግ የሆነ ፓርት ምክንያቱም አንዱ ጋር የተገናኘ ነው ማለት ነው እና ሲጻፍ በጣም ግልጽ የሆነ አማርኛው አዳዲስ ለአማርኛ ቋንቋ ባይሉ ብዙ አስተዋጽኦ አድርጓል እኔ ሰምቻቸው ማላቃቸው ብዙ እንትኖች አስቀምጣለሁ ስለዚህ አማርኛን ወደ ምን አምጥተዋል ወደ መጽሐፊያ እንትን ነገር ወደ ሪሰርች እንትን አምጥተዋልና በጣም ግልጽ ነው በጣም ስትሬት ፎርዋርድ ነው እንትን ያደረገበት ከዛ መረጃ በደንብ እያንዳንዱ ባይዘይ እዛ አካባቢ እንደመኖር ይሄ ሲጻፍ የተወሰነ ፐርሰናል ስሜት ይገባል እሱ እኔ በደንብ ኮንትሮል አድርገው ነው ያገኘሁትና አካዳሚክ ኢንቲግሪቲ ደግሞ ያ እና መጨረሻ አይደለም እያንዳንዱ ቻፕተር ሲያል መፍትሄ አለ እንደውም የመፍትሄ ሐሳቡን ሰብስበን አንድ ሴፓሬት ቻፕተር ብታረግ ቻፕተሩ ሲያል መፍትሄ አለ ያጠቃልልና የመጨረሻው ፓራግራፍ ስለ መፍትሄ ነው የሚያስቀምጠው ስለዚህ 19 ቻፕተሮች ሁሉ መጨረሻቸው መፍትሄ አላቸው ከዛ ደግሞ መፍትሄ የብቻው የሆነ ሴክሽን አለውና ይሄ በጣም ዝግዋን ለፖሊሲ ለፍጻሜዎቹ በሚሆን አግባብ የተጻፈበት እንደ ተወሰነ ግን ቀጣይ ላይ ሸሻል የማስበው አንደኛው ይሄ ችግሩ ላይ ወደኛ
በተለይ ወደ ማዕከል ያሉ ዘገምተኛ የሆኑትን አቋሞችን ያንጸባርቅ ነው። ኦልሬዲ አንዳንዴ መፍትሄው የሚገኘው እዛ አካባቢ ስለሚሆን የሚጠቁም ነገር ቢኖር ጥሩ። የዶሜስቲክ ጂኦፖለቲክሱ ለምሳሌ የአዲስ አበባ ፖለቲካ እዚህ ተፋሰስ ላይ ምን ተጽዕኖ አለው? የመለከል ፖለቲካ እዚህ ላይ ምን አለው? ይሲ መልስ ማካዘኛው ሌላ የጂኦፖለቲካ ኢሹዎች ስላሉ ሊሆን ይችላል። ይሄንን ማብልን ነገ ደግሞ እንዲህ ይመጣል የሚል ስለሚሆን ማለትና ከሌሎቹ የዶሜስቲክ የጂኦፖለቲካል ቫሪያብሎቹ ጋር አይቶ አገር ውስጥ የሆነው የነ ቲፒኤልኤፍ የነ ግብጽ የነዚህ የታወቀ የነ ወርልድ ባንክ ለኢትዮጵያ ብድር የማይሰጠው ነው ምንድን እና ይሄን ሰፋ ብሎ ተጠቅሷል። እና አገር ውስጥ የሆነውን ብናየው ሌላኛው ላይ ኮምፓራቲቭ ብትጨምርበት ኮምፓራቲቭ አናሊሲስ እሺ የተከዜ ተፋሰስ ይሆን እንደው አፍሪካ በዓለም ላይ 263 ወሰን ተሻጋሪ ወንዞች አሉ። እንደው የተወሰነ ከዚህ ጋር የሚመሳሰል አለ ወይ? ካልተመሳሰለ ስለምንድን ነው ተከዜ እንዲሆነው የሚለው ብንጨምርበት የበለጠ ስትሮንግ ይሆናል ማለት ነው። ሌላው ላይ በተወሰነ አንዳንዴ ያው ስትረስ አንተም ሐሳብ ቢደጋገም የሚል የሆነ ቦታ ደለብሬትሊ ነው የሚል ጸባህ እና በተወሰነ ግን ማኔጅ መረከቻል ይሄ ድግግሞሾችን በተለይ ፓራግራፍ በፓራግራፍ የሚደጋገሙት ላይ እነሱን ማኔጅ ኢዲት እናደርጋቸው በጣም ጥሩ ይሆናል። ሌላው ርዕሶች በጣም በዝተዋል። ርዕስ በቃ ልክ አንድ ፓራግራፍ ታነቡና ርዕስ ያልቃል። እንደዛ ከሚሆን ቅድም መሪጌታም እንዳሉት የተወሰነ ሰብሰብ እያደረግ ኦልሬዲ በርዕስ ደረጃ ቢያንስ አንድ ፔጅ 2 ፔጅ የምንጽፍበት አይነት ነገር ቢሆን ጥሩ ነው የምለው። እንደው ሐሳብ ማለት ጊዜ ባይገድብ ስለዚህ መጽሐፍ ብዙ ማለት ይቻል ነበር። እኔ በጣም አክባሪ ስትልኝ ጥሩ ነገር ነው። ይሄንን መጽሐፍ በማንበቤ ብዙ ነገር አግኝቻለሁ፣ ብዙ ነገር ጨምሬያለሁ። እንደው ከልብ ዶክተር ሽቱን አመሰግናለሁ። ከዛ ደግሞ እዚህ እንድንገናኝ ይሄንንም ስላደረጋችሁ በጣም አመሰግናለሁ። አክባሪ ስትልኝ ረጅም እድሜና ጤና እመኛለሁ። አመሰግናለሁ። አመስግኑልን ዶክተር እንዲያለን የባህር ዩኒቨርሲቲ ተመራማሪ በርካታ አርቲክሎቻቸውን ዓለም አቀፍ ጆርናል ላይ ያሳተሙ እኚህ ሀያሲ በተከዜ ፖለቲካ ላይ ለሰጡት አስተያየት ክብር አለን። ሞቅ ባለ ጭብጨባ ክብር። ቀደም ሲል ያው ለምርምርና ለፖሊሲ በተለይ ስትራቴጂ ጠቀሜታ የጎላ መጽሐፍ ተብሎ ተደጋጋሚ ይነገራል። አሁን እንኳን እዚህ ያሉ ታላላቅ ሁለት ምሁራን ሀያሲዎች ሁለቱም በተለያየ ነገር ተመልክተውታል። ይሄ ትልቅ ጸጋ ነው። ትልቅ ምርምር ሊሰራበት የሚችል መጽሐፍ ነው። መሪጌታ ጂኦፖለቲክስ ኢኮኖሚካል ነው ኢኮኖሚ ነው ሲሉ ዶክተር ደግሞ ጂኦፖለቲክስ ነው ብሎ። ስለዚህ ሌሎች ደግሞ ሌላ ይላሉ። በጣም ሰፊ ለምርምር ሰፊ የሆነ ሀሳብ ያለው መጽሐፍ ነው። በድጋሚ ዶክተር ቹቹ ክብር ይገባዋል። በጭብጨባ መስጊኑ በዚህ አጋጣሚ ያው ቅድምም አዳዲስ አማርኛ ቃላት የመጡ ነው እና በመጽሐፉ 212 ገጽ ላይ የቃላት ትርጓሜን አስቀምጧል እና ጂኦ የሚለውን ምድረጽፍ በሚል አስቀምጦታል እና ጂኦፖለቲክስ ሁላችሁም እንደምታውቁት ምድረጽፋዊ ፖለቲካ በሚል አስቀምጦታል እና ይህ ቃል ለመጀመሪያ ጊዜ ነው ብዙዎቻችን የምንሰማው። እርግጠኛ ነኝ አንድ ትልቅ ሀብት ነውና በቋንቋችን እንድንኮራ ስላደረገን በድጋሚ ምስጋና እናቀርባለን። የአጭር ደቂቃ ይህንኑ መጽሐፍ ተመልክቶ ሪቪው አለን በቪዲዮ። ከዛ በፊት ግን የአማራ ብልጽግና ፓርቲ ዶክተር ቹቹ አለባቸው እንኳን ደስ ያለ ወደፊትም ከጎንን በማለት የህዝብ ግንኙነት ዘርፍ ኃላፊው አቶ ጋሻው እሸቱ እዚህ ተገኝተው በብልጽግና ፓርቲ ስም 100 መጽሐፍ ሊወስዱ ቃል ገብተዋል። አመስግኑ። የርዕሰ መስተዳድር ጽሕፈት ቤት የህዝብ ግንኙነት አቶ አበባው እዚህ ታድመዋልና እንኳን ደስ ያለ በማለት በርዕሰ መስተዳድር ጽሕፈት ቤት ስም 50 መጽሐፍ ቃል ገብተዋል። አመስግኑ። ሌላው አሁን ነው በቀጥታ ስልክ በመደወል ከሀገረ ስዊድን ዶክተር ቹቹ እንኳን ደስ ያለ እንኳን ለዚህ ክብር አበቃ አንተ መልእክታችን ነህ በማለት ወይዘሪት ሊሊ 30,000 ብር 50 መጽሐፍ እንዲገዛላቸው አስገብተዋል። በገንዘብ አመስግኑልኝ።
ወይዘሪት ልሊ ያደረሱልን ሌሎቹም ይቀጥላሉ። ዛሬ በነገራችን ላይ የመጽሐፍ ምረቃት ስለሆነ ነው እንጂ በጣም የክልሉ ከፍተኛ አመራሮች ከ50% በላይ እዚህ ያሉት እያዩዋቸው ነው። ክብር ስጡልን ለእነሱም ለዚህ ታሪካዊ መድረክ ታድመው ጊዜያቸውን ሰውተው ስለተገኙ እናመሰግናቸዋለን። ቪዲዮ ዶክተር ሰብስበው ያስቀጥልናል።